ገና ድላችን ሳይመጣ ልባችን በድል ውስጥ መተከል አለበት። ሁለት እግር አለኝ ብሎ ሁለት ዛፍ ላይ ስለዚህ አንድ ዛፍ ላይ በሁለት እግር ነው የምትወጣው። መንጠላጠል አለበት። የእግዚአብሔር ቃል ብቻ እውነት ቀድሞ በልባችሁ ተቀምጧል። ቀጥ ብሎ ስሜት እውነትን ለመናገር የሆነ የስሜት አጀባ ያስፈልጋል። አንዳንድ የገባንባቸው ውሳኔዎች ሁሉ የትኛው ደረጃ ላይ ሆነን ራሳችን አናቅም። ብርሃን መጥቶ ሲገልጥልን ነው። ኃጢአትን ወይ ደግሞ ሮንግ ነገር ብቻ አይደለም ትልቁንም ነገር አንፈልግም የምንለው። ለምሳሌ ሙሴን በፈርዖን ቤት በስጋ ደረጃ በጣም ከፍ ያለ ዋጋ ያለው ስፍራ ነው ይኖረው። ግን ኢንላይትመንት ወደሱ ሲመጣ የፈርዖን የልጅ ልጅ ተብሎ ለመጠራት ምንድነው እምቢ አለ። ግን ከሆነች ከዚህ ኢንላይትመንት በፊት እኮ እሱ ራሱን እንደ እድለኛ ቆጥሮ እንደ ፕሪቪሌጅ ቆጥሮ ሰዎችን የበታች የሚያደርግበት የሆነ እድለኛ ሆኖ ራሱን የሚያይበት ትልቅ ስፍራ ሊሆንበት ይችላል። ሰዎችም የሚያመሰግኑበት በጣም ደስ የሚል የራሱ ወገኖች እየተገረፉ እየተቀጠቀጡ ሲሄዱ እሱ ዝም ብሎ የሚያይ ምን ያምን በቃ ከባድ ነው ፕሪቪሌጁ። ግን ምንድነው እዛ ውሳኔ በዛ ባለበት ከውቀት ውጭ ሆኖ ባለበት ቦታ ላይ ያንን ለመወሰን ዲሳይድ ለማድረግ የሚችልበት ደረጃ የለውም። ግን ብርሃን ሲመጣ የራሳችሁ አይዴንቲቲ የራሳችሁ ትሩዝ በእውነት በእግዚአብሔር ቃል ሲገለጥ የምንወስነው ውሳኔ። ለዚህ ኬሚ ዛሬ ሲወስን ሉዝ ለማድረግ ብቻ ሳይሆን ወደ በለጠው ክብር ወደ ተሻለው ፕሪቪሌጅ ከፍ ወዳለው ፖይንት ስለደረሰ ነው ይህንን ነገር። ለዚህ ይህንን ደግሞ እዛ ቦታ ላይ ሳስተምራችሁ ነበር በእግዚአብሔር ፍቅር ውስጥ ራሳችንን እንዴት አድርገን እንደምናይመና ሪል የሆኑ ዲሲሽኖች እና እውነተኛ የሆኑ ውሳኔዎች ወደ ህይወታችን እንደሚመጣ በመንፈስ መለከት ነበር ማለት ነው። ስለዚህ ዛሬም በቦታችንም ሆነን ስንማር አሁንም እግዚአብሔር ያገለገለን ያለው ምንድነው ወደ አንድ ቤስት ወደ ውሳኔ ምን እንድናረግ ሽፍት እንድናረግ እንድንወስን ማን እንድንወስን እሱ የወሰነልንን ምን እንድናረግ እንድንወስን። ስለዚህ ዛሬ የምንማረው ይህን ክፍል ነው። እግዚአብሔር የሚያስተምረን ወደ ስኬት እንድንመጣ ነው አይደል? እግዚአብሔር የስኬታችን ሁሉ ምንጭ ነው። ስኬታችንን ሁሉ ገና ሳይፈጥረን አስቦና አልሞ አቅዶ በስኬት ላይን ውስጥ በስኬት ህይወት ውስጥ እግዚአብሔር ምን አድርጎናል? ወልዶናል፣ ፈጥሮናል። ስለዚህ እግዚአብሔር ያሰበውን መጀመሪያ ይህንን ክፍል ነው የምንማረው። የእግዚአብሔር ሐሳብ እኛ ለምነነው እኛ ጸልየን አይደለም ሐሳቡን ቀይሮ የሚባርከን። እግዚአብሔር ራሱ የስኬት ሁሉ ምንድነው ምንጭ ነው። ፕላኑም የስኬት ነው፣ መልካም ነው። ስለዚህ ይሄ ጀነራል ሐሳብን መጀመሪያ በኤርምያስ 29 ላይ ያለውን ክፍል እናነብና ከዛ በኋላ እኛ ዛሬ የምንማረው በአንዲቫይድድ አቴንሽን በሙሉ ልብ ባልተከፋፈለ ልብ ባልተከፋፈለ ሐሳብ በአንድ ልባችን እግዚአብሔር የወሰነው ነገር ላይ ምን እንድናደርግ እንድናርፍ ይሄ ነው ብለን እርግጠኛ እንድንሆን ማለት ነው። ያ ነገር ነው። ስለዚህ ዛሬም ለስኬታችን መንገድ ይሄ ነው የኛ የልብ ሙላት እርግጠኝነት። በቃ እግዚአብሔር ይሄን አሰረው እግዚአብሔር አሰበው ይሄ ነው ብለን ወደምንችልበት ልብ ውስጥ እንድንገባ ማለት ነው። ኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ ምንድነው ለእናንተ ያለኝን እቅድ ምን ያደርጋለሁ እኔ ያውቃለሁ። እንግዲህ እግዚአብሔር ይሄን ለእስራኤል ሕዝቦችን ቢናገር የእግዚአብሔር ሐሳብ ሁሉ አንድ ነው። ለኔም ለማንም እግዚአብሔር ሐሳቡ አንድ ነው። መንገዳችንና የሚያስብልን ሁኔታ ይለያያል እንጂ ሐሳቡ ምንድነው? አንዱን ስለ መውደድ ሊያስብልት ይችላል፣ አንዱን ስለ ብልጽግና ሊያስብልት ይችላል። እንደ ኒዳችን እግዚአብሔር ያሰበል ኦሪጂናል ሐሳቡ ግን አንድ ነው። ስለዚህ እስራኤልን ወደ ባቢሎን ወስዶ ለመጠበቅ በእነሱ ፕላን ውስጥ እግዚአብሔር የተናገረው ለእስራኤል ብቻ ያሰበውን ሐሳብ ሳይሆን ለሰው ሁሉ ያለውን ሐሳብ ነው አይደል? ምን የሚያደርገው። ስለዚህ የኛ መንገድ የኛ ጉዞ የኛ ላይፍ ስታይል ለውጣል እንጂ ፕላኑ ምንድነው? አንድ ነው። ስለዚህ እግዚአብሔር እኔ ለእናንተ ያለኝን እቅድ እኔ ያውቃለሁ ሲል እግዚአብሔር ለኔ ያለውን እቅድ ምን ያደርጋል ማለት ነው? እሱ ነው የሚያውቀው። ያወቀው ዕውቀት የሚያስበው ሐሳብ ይሄ ምንድነው ይላል። ለእናንተ ያለኝን እቅድ እኔ ያውቃለሁ ያለ እግዚአብሔር እቅዴም ምን ያደርጋል? ፍጻሜው ምን ያደርጋል? ተስፋን ምን የሚያደርግ እናንተን የሚጠቅም
የሚጎዳ አይደለም። ስለዚህ የሚጎዳን የማይጠቅመንን የማይበጀንን ሐሳብ በአምላክ ዘንድ ምንድነው የለም። እግዚአብሔር ለሰው የሚያቅደው እግዚአብሔር ሳሪ ይቅርታ ወደዚህ እንዳይበርዳችሁም ወደፊት ነው እና ላይፋችን ውስጥ እግዚአብሔር በጣም መልካም ነገር እንዲያደርግ በጎ ነገር እንዲያደርግ እግዚአብሔር ለሰው ያለው ዕቅድ ነው። እኔ ለእናንተ ማሰባሰብ ምንድነው እኔ ያውቃለሁ። ፍጻሜው ምን ያደርጋል? ያማረ ተስፋን ምንም ያደርግ የሚሰጥ ጉዳት የሌለበት ይሄ እግዚአብሔር ጀነራል ሐሳብ ነው። ይሄንን ማንም ሰው የተባለ የዳነም ያልዳነም ለሰው እግዚአብሔር ካየና ካሰበ ሐሳቡ ይሄ ነው። ይሄ ሐሳብ ነው። ግን ምንድነው የሚለው መጽሐፍ ቅዱስ ላይ? ይሄ የእግዚአብሔር ሐሳብ ነው። እግዚአብሔር ለሰው የሚያስበው ሐሳብ ነው። ግን እግዚአብሔር ያሰበው ነገር ሁሉ ብቻ ደግሞ በሁሉ ህይወት ላይ አለ ማለት አይደለም። እግዚአብሔር ሰው እንዳሰበለት እግዚአብሔር እንዳሰበልን አይደለም መንገዳችን። የኛ መንገድ በብዙ ፈተና፣ በብዙ ዲስትራክሽን፣ በብዙ ነውጦች ውስጥ ልናሳልፍ እንችላለን። የምናሳልፈው እግዚአብሔር ሐሳቡን ቀይሮ ሳይሆን መንገዱን ቀይሮ ሳይሆን ቻሌንጅ ገጥሞት ሳይሆን እኛን ኮንትሮል የሚያደርግ ነገር ሳይሆን እግዚአብሔር የጠራን እግዚአብሔር ወደኛ ያመጣው ሐሳቡን ምንድነው ሐሳባችን አድርገን ያንን ንጹህ የሆነውን ሐሳብ ፍጻሜው ያማረውን ሐሳብ ጉዳት የሌለበትን ህይወት ምን እንድናደርግ እንድንኖር ሐሳቡን ሊያጋባብን ነው። እኛ ውስጥ ምን እንዲያደርግ እንዲገባ ነው። ለዚህ ነው ኢሳይያስ ምዕራፍ 55 ላይ ያለውን ክፍል ሐሳቤ ምንድነው እንደ ሐሳባችሁ መንገዴ ምንድነው እንደ መንገዳችሁ አይደለም። ስለዚህ እግዚአብሔር የሚያስተምረን ከኛ ሐሳብ ወጥተን በሱ ሐሳብ ምን እንድናደርግ እንድንሞላ ልባችን፣ ሐሳባችን፣ ነፍሳችን፣ ሁለንተናችን በሱ ሐሳብ ላይ ምን እንዲያደርግ እንዲያርፍ እግዚአብሔር ለኔ ጥሩ ነው ብለን እኛ ለራሳችን ክፉ እንዳናስብ፣ እግዚአብሔር ለኔ መልካም ነው ብለን ለራሳችን ክፉ ነገር እንዳናስብ፣ እግዚአብሔር ለኔ ፈዋሽ ነው ብለን ፈውሱን ውስጥ አስቀምጠን ስለ ራሳችን ህመም እንዳናስብ፣ ጎዳናዬ እግዚአብሔር ለኔ ጥሩ ፍጻሜ ያለው ብለን በኔ እይታ ግን ስለ ራሴ የተበላሸ መጥፎ የማይጠቅም ነገር የማስብ ከሆነ ሪዛልቴ የሚሆነው እንደምን ማለት ነው እንደ ሐሳቤ ነው። ለምን መጽሐፍ ቅዱስ ላይ ሰው በልቡ ምን እንዲያደርግ እንዳሰበ ምንድነው እንዲሁ ነው ከተባለ፣ ስለዚህ እግዚአብሔር ሐሳቦቻችን የኛ ነገሮች ሁሉ እንዲቀየር እኛ ከእግዚአብሔር ብቻ የሰማነውን ነገር እንደራሳችን በውስጣችን ከኛ ልብ እንደመነጭ አድርገን እንድናስበው ይሄን ይፈልገው ማለት። ስለዚህ እግዚአብሔር ሰውን ቲች የሚያደርገው በመንፈስ ቅዱስ የሚያስተምረው፣ በቃሉ የሚያስተምረው፣ በነቢያቱ የሚያስተምረው፣ በፓስተሩ የሚያሰበው፣ በለምናገራችሁ በተለያየ ነገር ይናገራችሁ ሌላ ነገር አይደለም። ሐሳባችሁ ምን እንዲያደርግ እንዲቀየር፣ ከዛ የሱን ሐሳብ በአንድ ልብ ባልተከፋፈለ ልብ ምን እንድናደርግ እንድናስበው ከቻለን እናየዋለን ማለት ነው። እንመለከተዋለን። ካሰብነው በሱ ሐሳብ ስሜት ውስጥ እንኖራለን። ለምን? ስሜታችንም የተፈጠረው ከሐሳባችን ውስጥ ነው። ከእግዚአብሔር የሆነው ሐሳብ ውጭን እያሰብን ሰውነታችን በደስታ ሊሞላ አይችልም። ለምን? ራሱ ሐሳብ ስሜትን ስለሚፈጥር የሚያስጠላ አይነት ዲፕሬሽን አካላችን ሰፈር የሚያደርገው ሁሉ ነገሮቻችን ኢነርጄቲክ ሆኖ እንዳንሄድ የሚያደርገው በዚህኛው ዓለም ውስጥ ስንኖር ከእግዚአብሔር ሐሳብ ይልቅ በምናየውና በምንሰማው በውሸት ሐሳብ ምን ስለምናደርግ ተጽዕኖ ውስጥ ስለምንገባ ያንን ሐሳብ የራሳችን ስለምናደርግ የማንወደውን ስሜት፣ የማንወደውን ቋንቋ፣ የማንወደውን ነገር ስለምናይ ይደብረናል። ሰው ደግሞ በዓይኑ ባየው ነገር ብቻ አይደለም የሚኖረው። ከዓይናችን በላይ በውስጠኛው ዓይናችን ባየነው እውነት ነው የምንኖረው። ምናልባት ዓይናችን ጥሩ ነገር እያየ ጥሩ ዓለም ውስጥ ሊኖር ይችላል። ግን የውስጠኛው ዓይናችን ውድቀትን ያያል፣ ሞትን ያያል፣ ክስረትን ያያል። አንታወቅም። ከሰው ስናይ የሆነ ለሰው ብለን ወይም ደግሞ ለሚታየው ብለን ፈታ ብለን ያያል እንኖራለን። ግን ውስጣችን ያለውን ነገር ጋድ ነው የሚያውቀው። ሪል ሲከፈት የምናየው ከባድ ሞት ውድቀቶች አሉ። ከዛ ይህ ሐሳብ ወደ ሥጋ ዓለም ተገልጦ
እንቅፋቱ ሲበዛና ዲስትራክሽን ሲመጣ ከኔ ፓስተሩን እየዘለለ አላየው ምን ቸርች ላምኖበት ምንድነው እንደዚህ ሆኖ ስንል ሰው በልቡ ምንድነው እንዳስበ ምንድነው ምን ይሆናል ነው። ስለዚህ ዛሬ ፌክ የሆነውን በአእምሮአችን የለመደውን አርቲፊሻል የሆነውን ነገር ሳይሆን በእርግጠኝነት ወደምናስበው ሐሳብ መመለስ አለብን። በእርግጠኝነት ልባችን ይሄ ነው ብለን የምናስበው በደንብ የምናስበው እና እግዚአብሔርም የሰውን ሐሳብ ለመቀየር ነው የሚያስተምረው ትች የሚያደርግ ልባችን በሱ ሐሳብ ላይ ምን እንዲያርፍ ይህ የኔ መንገድ ነው፣ ይህ የኔ ፍጻሜ ነው፣ ይህ የኔ ህይወት ነው፣ ይህ የኔ ላይፍ ነው ብለን እንድናምን በምን ውስጥ በአንበሳም ጉድጓድ ውስጥ ብትኖሩ፣ በእሳት ውስጥም ብትኖሩ፣ በተለያየ ክፉ ሰዎች መካከል ብትኖሩ ሐሳባችሁን ማሰብ ትችላላችሁ። ምክንያቱም ሐሳብን ለመቀየር ምንም ነገር አያስፈልግም። የእግዚአብሔርን ሐሳብ እግዚአብሔር ነገረ ነገሮች ሁሉ እናውቀዋለን፣ እንሰማዋለን፣ እናሰላስለዋለን። በውስጣችን በአንድ ልብ ሆኖ እንዲቀመጥ ካደረገን ስኬታችን የትኛውም ቦታ ላይ ይወለዳል። ጉድጓድ ውስጥ ብትኖሩ፣ አፍሪካ ሀገር ብትኖሩ፣ በምንም መንገድ ክፉ ሰዎች መካከል ብትኖሩ ሰው በልቡ ምን እንዳደረገ እንዳሰበው እንደዛ ይሄንን ሊለውጥ የሚችል ህግ የለም። ስለዚህ ጋድም አባት እግዚአብሔርም በየዕለቱ በየሰዓቱ አሲስት እያደረገ ሄልፕ የሚያደርገን አይዟችሁ ተጽናኑ ሲል ልባችን ግሬዱ ወይም ደግሞ ዳውን ሲሆን ፑሽ የሚያደርገን ወደ ነበርንበት ሐሳብ ምን እንዳደረግ እንድንመለስ፣ በዛ ደረጃ ምን እንድናደርግ እንድንቆም፣ በዛ ደረጃ ስቴብል እንድንሆን፣ ልባችን በውሸት ምን እንዳያደርግ እንዳይከፋፈል። ስለዚህ ሐሳቡ ምንድን ነው? እንደ ሐሳባችን እንዲሆን ይሄ ነው የሚፈልገው። ለምን? የእግዚአብሔር ሐሳብ ሕያውና ምን የሚያደርግ ነው? ሁለንተናን መቀየር ይችላል። ኢኮኖሚን መቀየር ይችላል። አካልን መቀየር ይችላል። ባህሪን መቀየር ይችላል። ሁሉን ነገር መቀየር ይችላል። ቃሌን የሚሰማ ወይም ቃሌን የሚቀበል በቃሌ የሚኖር ቢሞት እንኳን ምንድን ነው? ሕያው ይሆናል። ሞት እንኳን ሊያስቀራችሁ ምንድን ነው? አይችልም። ሲኦል እንኳን ሊይዛችሁ አይችልም። ስለዚህ የምንማረው የምንሄደው ሌላ አዲስ ነገር እግዚአብሔርን ተናግሮ የእግዚአብሔርን እጅ ለመጠምዘዝ ሳይሆን እሱ ስለኛ የገለጠውን እውነት ባልተከፋፈለብ የኔ ሆኖ ያንቺ ሆኖ በልባችሁ ምን እንዲያደርግ እንዲተከል እንዲቀመጥ ሊል ከዛ አንበሳ ቢጮህበት፣ ጎልያድ ቢጮህበት፣ ሰይጣን ቢጮህበት፣ ክፉ ሰው ቢጮህበት ከናንተ የማይነቀል ይህ ነው እንድትሆኑ እንድትዝናኑ በውስጣችሁ አንዳንድ በህይወታችን ውስጥ በጣም እርግጠኛ የሆንበትን ከልባችን ጋር የተዋሃደውን ነገር የፈለገ ሰው መጥቶ ቢያለቅስ ቢለምነን ቢያስፈራራን አንፈራም። ኦልሬዲ እኛ ሆነነዋል፣ ውስጣችን ሆነ። በኖርማል ሁላችን ፍቅር ይዞን እናውቃለን። ፍቅር ይዞን እናገባታለን ወይም አገባለሁ ብላችሁ ሰበውን ሰው እያለቀሱ ቢለምኗችሁ እቤት አባረው ሊበላችሁ እናንተ ይሄ ቃል ልባችሁ ገብቶ አያስፈራራችሁም። ከገፋ እንዲያውም እንዴት ከዛ ቤት እንደምትቀሩና እንደምትጠፉ ነው የምታስቡት። ለምን? በቃ ኦልሬዲ የሐሳብ በውስጣችሁ ገብቶ ምን አድርጓል ማለት ነው። ስፍራው ምን አድርጓል። ድሪ የምታደርጉት እንዴት እንደሚፈጠን ነው። ምርዬኔን በወለደችን ጊዜ በትንሽ ጊዜ የዛን ቸርች ስናውስታበዛ ከቤት ምናምን በቃ እንደዚህ ፓስተር ምናምን ተብላ በቃ በሰከንድ በቀላሉ ቤት ልጅ ወጣ ማታውቀው ልጅ ጥዬ እወጣለሁ ብላላቻቸው ማለት ነው። ከዛ አንድ ቀን ፓስተር ዳኒ ጋር በቃ ውጭ ምናምን ሲሏት ያስፈራሯት ሄዳ አደረች ማለት ነው። እኛ ፓስተር ጋር ወዲያው ለምን አስመጣት? ለምን ዲሲሽኗ ውስጥ ነው ማለት ነው። የኔን ፍቅር አንደኛ ነው፣ የጌታን ፍቅር ምንድነው አንደኛ ነው። የዛን ቀን እነ ዳኒ ቤት ስንዝናና ስጀነጅን አደርኩ ማለት ነው። በጣም ደስ የሚል ታይም ወስደን የሳቅን ስለ ጌታ ምን ያበረታታል። ለምን በቃ ትንሽ ብትሆንም ያኔ ያስኩልም ያለች የነበረች ጊዜ ቢሆንም ግን ውስጧ ልቧ በዚህ ነገር እርግጠኛ ስለሆነች ምንም ነገር ቢገፋት ከውስጡ ያለውን ነገር ሊነቅለው አይችልም። ልክ እንደዚህ ነው የእግዚአብሔር እውነትም በውስጣችን ከተተከለ በፊታችን ያለው ነውጦችና ችግሮች እንድንቀይረው የምንቀይረውና ሼክ የምናደርገው
ነገሩ በትክክል በአይምሮአችን ሰማነው እንጂ ልባችን ምን አላረፈበትም። ስለዚህ በቀላሉ የሚወሰደው ለዚህ ነው። ስለዚህ የምንማረው የምንጸልየው ነገሩን በልባችን ምንን ለማድረግ ነው? መተው ለማስቀረት፣ በውስጣችን ቆሞ የምንፈልገውን እውነት በዛ ውስጥ ሆነን ምን እንድናይ ነው። ቃሉ በምንም ክብር፣ በምንም ስብከት፣ በምንም ወርድ፣ በምንም ትንቢት ቢመጣ ወደኛ ዓለም ላይ መጥቶ ለውጥ ሊያመጣ የሚችለው የተዘራው ዘር የተነገረው ቃል በእኔና አንተ ልብ ውስጥ ቁጭ ብሎ ስንነሳ ስንተኛ አብረን ይዘው ምንተኛ ሌሊት ውስጥ እሱን የምናስበው ጠዋት ስንነሳ ደግሞ በዛ ብርሃን ምን የምናደርግ የምንወጣ። ግን ብዙዎቻችን እንዳልኳችሁ ቃሉን ብንናገር ጥሩ ነገር ብንናገርም ግን ውስጣችን ዲፕ ዳውን ቢናገር ብዙ ዳውት አለብን፣ ብዙ ጥርጥር አለብን። ምን ይሆናል የሚል ችግር ያስፈራናል፣ ገንዘብ ይፈተነናል፣ ሰዎች ያስጨንቁናል፣ እርግጠኛ እንሆንበት ነገሮች አሉ። ያንን እርግጠኛ እስክንሆን ድረስ መንፈስ ቅዱስ ምን ያደርገናል? ያግዘናል። ልክ ግን እኛ ልብ ውስጥ ነገሩ ሙሉ ሲሆን በቃ ነገሩ መገለጥ ፍሬ ማፍራት ይጀምራል። ልባችሁ በዚህ እውነት እስኪያርፍ ድረስ ሐሳቤ ምንድን ነው? እንደ ሐሳባችሁ። ስኬቱ የሚወለደው እዚህ ጋር፣ ጤንነቱ የሚወለደው የጤንነት ቃል ወይም እውነት በልባችን ምን ሲያደርግ? ስር ሰዶ ሲቀመጥ፣ በዛ ሲያርፍ፣ አይኖ ስትሉ ከእምነት በኋላ ወደ ማወቅ እርግጠኛ ስትሆኑ የማይታየው ነገር እንኳን ድብልቅልቅ እያለ ስኬታችሁን በውስጣችሁ ከበራላችሁ ጨለማውን ያበረዋል። ውጭ ጨለማ ሆኖ ውስጣችሁ የእግዚአብሔር ቃል ከበራላችሁ ያ ብርሃን ምን ያደርገዋል ማለት ነው? ጨለማውን ገፎ ምን ያደርገዋል? ያባረዋል። ስለዚህ እግዚአብሔር ኢንሳይድሊ እኛን ኢንላይት ያደርገናል፣ ያበራልናል፣ ስለ ድል ያበራልናል፣ ስለ ፈውስ ያበራልናል። አሁን እኛ መዳን የጀመርነው እኮ ሲሰብኩንና ሲነግሩን መዳናችንን በውስጣችን ምን እናደርገዋለን? እናውቀዋለን። ጻድቅ መሆናችን ምሕረት እንዳገኘን እንደ ጸደቀን በልባችን ይሄ ለውጥ ይመጣል። ከዛ እዛ ውስጥ እያለን እጃችን ወደ ክርስቶስ እናነሳለን። ከዛ በኋላ ያ ዲሲሽን መንገዳችን ይቀይረዋል፣ ውሳኔዎቻችን ይቀይረዋል። ማንም ሰው ቢመጣ እንኳን አንፈራም። ለምን? የእግዚአብሔር ቃል ውስጣችን ሲበራ ከዛ በኋላ ቀስ ቀስ እያለ ያበራው ብርሃን ባህሪዎቻችንን፣ ድርጊቶቻችንን የተቆጣጠረው ምን ያደርጋል? ይመጣል። በአንድ ቀን ልሳን አልተናገርንም። በአንድ ቀን ሮንግ ባህሪ አልተውንም። የበራው ብርሃን ምን እያደረገ? የጻድቃን ብርሃን ምን እያደረገ? እየጨመረ ጨመረ ዛሬ አገልጋይ እስክንሆን ድረስ አደርሶናል ማለት። ግን ከመጀመር የጀመረውን አሁንም ድላችን፣ ነፃነታችን፣ ፈውሳችን ሁሉ ነገር በእግዚአብሔር ቃል ኢንላይትድ ሆኖ ቦታ ካገኘ በኋላ ቀስ ቀስ እያለ እያደገ ሁለንተናችን በሚሸፍን መልኩ መገለጡ አይቀርም። ግን አትጣደፉ፣ እዚህ አትበሉ። በእውነት ላይ ጸጥ ብላችሁ ተቆሙ። በደንብ ሴት ላድርጉ። ለምን? ዴሊ ብዙ ነገሮችን ከሰማን ከዚህ ሐሳብ እኛን ሽፍት የሚያደርግ አይምሮአችን አታክ የሚያደርግ ብዙ ድምፅ ያለበት ወሬ ነው። በሮብና በወድ ብቻ አይደለም። በደንብ አድርጎ ምን ያደርጋል ማለት ነው? ከእግዚአብሔር ቃል ጋር ህብረት ያስፈልጋል። በደንብ ማንበብ ያስፈልጋል። ይህን ሆልድ አድርጎ መያዝ ያስፈልጋል። በውስጣችን እንዲቀመጥ፣ በውስጣችን እንዲኖር አቴንሽን ሰጥቶ መስማት ያስፈልጋል። ያን ነገር ስናወረግ የበራው ብርሃን የማይለውጠው የማይቀየረው ምንም ነገር የለም። ሐሳቡ ምን እንዳደረጉ እንደ ሐሳባችሁ ምንድን ነው? እንደ ሐሳቤ ስላይደለ የምትፈልጉትን እኔ የምፈልገው ስኬት ውስጥ አልገባችሁም። ለመርቁ ናችሁ። እኔ መሰለ እናንተ ሐሳቤ እንዳሰባችሁ ሰማይ የሚባለው ቦታን ለማየት አይደለም ማለት ነው። እግዚአብሔር ሕይወት ያስባል፣ እኛ ሞት እናስባለን ማለት። እግዚአብሔር ለኛ ፍጻሜ ያማረ ነገር ያስባል፣ እኛ መጥፎ ነገር እናስባለን ማለት። እግዚአብሔር ለኛ ግሬት አኮምፕሊሽመንት ያስባል፣ እኛ ግን ውድቀት እናስባለን። ይሄን ዝም ብለን አምኖን አይደለም የምናስበው። እስኪ ልውደቅ ብዬ ፕላን አድርጌ አይደለም። ውድቀትን እንዳመጣ እያንኳኳ የሚነግረኝ ሁኔታዎች አሉ። ኑሮ ይነግረኛል፣ አካባቢ ይነግረኛል፣ መጥቶ ያወራኛል። ልክ እግዚአብሔር እንደሚሰብከኝ ጠላት ምን ያደርጉታል? ዝም ብሎ አይደለም፣ በሪዝነብል በሚገባ። እንደውም የዚህ ዓለም ድምፅ በጣም ብዙ ክፉ ዓለም ስለሆነ ነፍ ነው ችግር። ለምን? ችግር ፖፑላር ነው። በዙሪያችን ሁሉ ችግር ነው። አባትህ ከእናትህ ከአካባቢ የምትሰማው ፕሮብሌም ነው። ፕሮብሌም አውርቶ ነው አንተን ዶሚኔት የሚያደርግ። ስለዚህ በጣም ከባድ ነው። ዳርክነሱ ኃይለኛ ነው።
አሁን ኩሽና ውስጥ ገባችሁ በጭስ ለመነካት በቆሻሻ ጭስ ነው የሚባለው በአመድ ጥላሸት በጥላሸት ለመነካት አፌሌብል ናችሁ። ምክንያቱም ያ ሁሉ በዚህ በጥላሸት ምን ያደረገ ነው ማለት ነው የተሞላ ነው። ልክ ምንም ዓለም ስትሄዱ እዚህ ሰብከን ጋር ራሱ ስትወጡ በጣም የሚገፋችሁ ችግርን ቶሎ ብላችሁ እንድትቀበሉ አይምሮአችንም ደግሞ ካልተለወጠ ለችግር ምንድነው ማለት ነው ቅርብ ስለሆነ ቶሎ ብሎ ያንን ሪሲቭ ያደርጋል። ስለዚህ ልባችን ይከፈላል ማለት ነው። አያችሁ አሁን ሰብከናል። እስካሁን አሁን እየሰበኩ እኮ እዚህ ውስጥ የሚሰብከኝ ሰው እያለ ኑሮ ይሰብከኝ ሮን ቀጥል እያለ ማለት ነው። አሁን ዛሬ እኔ የምፈልገው ይህ ስብከት በቃ ህይወቴ እንዲሆን ነው እንድቀጥል ነው። ሰብኬው በጣል አልፈልግም። ሰብኬው እንድባረክ ነው ፈልገው። አየ ጳውሎስ ከሰበኩ በኋላ የጣልኩ እንዳልሆንኩ ማለት ሲኦል መግባት አይደለም። ስለ ፈውስ ሰብኬ ህመምተኛ እንዳልሆን ማለት ነው። ስለ ብልጽግና ሰብኬ ድሃ እንዳልሆን ማለት ነው። ስለ ፍቅር ሰብኬ በጥላቻ እንዳልኖር ማለት ነው። እኔም ከዚህ ፕሪቪሌጅ እንዳልጎል ስጋዬን ምን እያደረጉ እየቆሰምኩ ለዚህ ትሩት ምን አደርጓለሁ አስገዛዋለሁ። ይሄ ማለት ምንድነው ታውቃላችሁ? በእስራኤል ዘንድ ሰባኪ ለመሆን በንጉሥ ዘንድ ትቀርባለህ ተብሎ እግዚአብሔር ነግሮታል። ወደ ኢየሩሳሌም ወደ ሮም ግን ኮንፈረንስ ለሚያደርግ የሚሄደው እንደ ባሪያ ምን አድርጎ ነው ታስሮ ነው ሄደው በሰንሰለት ታስሮ ምን እንደምን ታውቃላችሁ? ንጉሥ ሆይ ባንተ ፊት ይሄንን ስቀርብ አላዝንም ብሎ ያለውን ነገር ለሰውነቴ በስር ላይ ሆኜ ሳለ እንደ ፎረሽና እንደ ታሰረ ሳይሆን እንደ ድል እንዲቆጥር ምን አደርገዋለሁ እነግረዋለሁ። እንደ ደስታ እንዲቆጥር እነግረዋለሁ። ይሁን እንደ ባሪያና እንደ ከሰረ ሰው እንደቀረበ ሳይሆን በጆይ እንደሚሄድ ምን አደርገዋለሁ ልክ እንደዚህ ማለት ነው። ዛሬም በሕይወታችሁ ላይ ስትሄዱ በባዶ ጊዜ ገንዘብ የለም ሲለው ከዚህ አይደለም አሁን ይሄ ሁኔታዬ በእውነት ምን ያደርጋል ይቀየራል። እየተዝናናው ነው እቀየራለሁ እለወጣለሁ የሚል የእግዚአብሔር ተስፋ በልባችሁ ከሌለ አስቸጋሪ ነው። ስለዚህ እግዚአብሔር መቼ ነው ሰው ሉዝ አደረገ ብሎ የሚያስበው? ሲቸገራለም ሐሳቡን ሲቀይር ነው። ልባችሁ ሽፍት ሲያደርግ ሰማይ ሽፍት ያደርጋል። እዚህ ጋር የሚናገረው መቸገራችሁ ነው። ስለዚህ አብርሃምን እግዚአብሔር የሰበከው ወይም ያስተማረው ሐሳቡን ምን እስኪያደርግ ድረስ ማለት እስኪ ቀይር ድረስ። አብርሃም የሚሰበከው በምንድን ነበረ? አካባቢ ሰብኳል፣ ሚስቱ ሰብከዋለች፣ እድሜ ሰብከዋል፣ የሳራ ሁኔታ ሰብከዋል፣ አትወልድም፣ እርጅና ይከብድም፣ ሁሉ ሰብከዋል። ከዛ የራሱን ነገር ሲናወጥ እግዚአብሔር በየምዕራፉ በየቦታው እየመጣ በፊቴ ነቀፋ አይሁንብህ፣ እኔ ኤልሻዳይ ነኝ፣ በፊቴ ምን አረግ ተመላለስ፣ ጸንተህ ቁም ይላል ማለት ሽፍት ሲያደርግ እግዚአብሔር ወደ ቃሉ ምን ያደርገዋል ይመልሷል። ስለዚህ አብርሃም መቼ ነው ወደ ስኬት ውስጥ የገባው? የእግዚአብሔር የቀድሞ ከልጅነቱ የሚነግረውን እውነት ልክም እሱ ምን የሚያደርግ ከአይምሮ ከሚያዩና ከሚሰማው ትምህርትና ክስ ነፃ ወጥቶ የሰጠውን አይደለ? ይህንን እንደገን እንሂድ ማለት ነው። ዛሬ ይህንን የሚያስፈልጋቸው አሜን ሃሌሉያ። የሰጠኝን ተስፋ ሊፈጽም እንደሚችል በሙሉ ልቤ ምንድን ነው እርግጠኛ ሆኜ ትላንትና የሚያሸማቀቀኝ ትላንትና የለም ብሎ የሚሰብከኝ ድምፅ ታች ሆነ ሚኒማይዝ ሆኖ ተራስ ይሆንልኝ ከሱ ጋር ምንም ዲል ሳቆም ሃሌሉያ መስማት ሳቆም ይናገረኛል። መናገሩን አያቆምም፣ መስበኩን አያቆምም። አካሉም አለ፣ ሳራም አለች፣ እርጅናውም አለ። ጸጥ ያለው ከማንድ ነው? ከአብርሃም ማይንድ ውስጥ ግን ጠፋ። ፍርድ የለም፣ ከሰሳ የለም፣ ወሬ የለም። አለ እርጅና ግን የእርጅና ድምፅ ጸጥ። አሜን። መካንነት አለመሞት ለሚባል ድምፅ የለም። ከዛ ላይ ከእግዚአብሔር ሐሳብ ጋር አንድ ሆነ ማለት እግዚአብሔር የሚያስብ። ስለዚህ እግዚአብሔር በዛ ሁኔታ ሊወልድ እንደሚችል አውቆ ባንተ ሕዝብን ምን አደርጋለሁ እባርካለሁ፣ ከአብራክ የሚወጣው ልጅ የኔ ዘር ይሆናል፣ በሱ ሺህ አደርጋለሁ ይለዋል ማለት። በዚህ ሁኔታ አብርሃም ተስፋ ቆርጦ ነበር። ተወሱ የምትለኝ አይደል ያለው? ስለ ይስሐቅ አታውረኝ አይደል? እኔ እስማኤል ምን አድርጌያለሁ አምጥቻለሁ። እሱም ተው በቃ ተስፋ ቆርጦ እዚህ ድረስ ደርሷል ማለት ነው። 0 ዲግሪ የመጨረሻውን ደረጃ ደርሷል። ከምን ሁኔታ ይመሰላችሁ? የምታዩትና የምትሰሙት ነገር የእግዚአብሔር ነገር ኦፕሽን እንዳልሆነ እስክታዩ ድረስ ሊሰብኳችሁ ይችላል። የእግዚአብሔር ቃል ፕሪቪሌጅ እንዳልሆነ፣ የእግዚአብሔር ሐሳብ መፍትሄ እንዳልሆነ እስክትለቁ ድረስ ይሰብኳቸዋል።
አሁንም እኔ ስብከት ጨርስ የሚሰብኳችሁ ድምጽ ሰማታለሁ። አሁን ራሱ ጸጥ ያሉት እኔ ስላወራሁ ነው። ትንሽ 5 ደቂቃ ሰማችሁ፣ ስሜታችሁ አይለካም። አሁን ልንገራችሁ በእውን ደረጃ በሳይንስ እንደሚሉት ማለት ጥሩ ነገር እየሰማችሁ አካላችሁ ቢለካሉ በቃ ደስተኛና የሕፃን ልጅ አካል ነው ማለት። ጤንነታችሁ ራሱ በዚህ ሙሉ የእግዚአብሔር ቃል አጥንት ጠገን የተባለው ለዚህ ነው። ሰው ጥሩ ነገር ሲያስብ ደስተኛ ልብ ነው፣ ህመም የለበትም። ይህ የሕፃን ልጅ አካል ነው ማለት። ሃሌሉያ ፕሬዝ ጋድ። ይሁላችሁ የሚጠቅማችሁን ነገር ነው የምነግራችሁ። ስኬት የሚወለደው እግዚአብሔር ያስብልኛል ብሎ ጮኮ መጫወር ለማለት ነው። ሁሉ አማኝ ብትነግረው ለምን ታዝናለሁ? ሐዘኑ ልቡ የጠቆረው ማን ላይ ነው? በእግዚአብሔር። ጌታ ለምንድን ነው አያችሁታል? በቃ ይሄን ደግሞ ሰይጣን ደስ ይለዋል። ደጋግሞ ነው የሚነገር። ቀናለው እግዚአብሔር ጸጥ በይ፣ ጸልይ፣ ጨዊ። ይሄው እግዚአብሔር ላንቺም ያለ ከእግዚአብሔር ጋር ካጣላችሁ ይሄ ለጌታ ፕሪቪሌጅ ነው። ሰይጣን የማይፈልጋት ስብከት ይችላል። ዛሬ የምሰብካትን ስብከት መስማት አይፈልግም። ምክንያቱም አንተን ሳነቃ ከባድ ነው። ኢየሱስም ይሄን ስላነቃ ነው። ሰይጣን የተንጫጫው ሰው እንዲያነቃ ኢየሱስ ወደ ምድር ላይ ምን ሲያደርግ ሲመጣ ነው። አንተ ምተኛ ምንድን ነው? ንቃ። ደህንነት ነው የሚለው ወደ መዳን የምንመጣው ካለ ዲፕሬሽን ምን አደረገ? ነፃ ወጥተህ ወደ ሰልቬሽን እንድትመጣ። ዛሬ እግዚአብሔር ለፈውስም ሲያነቃ ይሄን አይፈልግም። ለምን? አንተ ከነቃ ለውጥ ይመጣል። ነቃ ማለት ወደ እግዚአብሔር ሐሳብ አቴንሽን ምን ሲያደርግ ሲመለስ። ስለዚህ አብርሃም ምን አለ? ቁጥር 18 ጀምሮ ላንብበው። ዘርህ እንዲህ ይሆናል 4:18 ላይ ዘርህ እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ አሕዛብ አባት ሆነ ይላል። ይሁላችሁ ምንም ተስፋ በሌለበት ሲል ምንድነው? በስጋ ወይም በአካል ይሄ እግዚአብሔር የነገረውን ነገር አገኛለሁ የሚያስብል ምንም አይነት ተስፋ የለም። ያ ማለት እግዚአብሔር የሰጠው ተስፋ ልጅ ነው አይደል? ልጅ ለማስገኘት የሚችል ቅንጣት ያህል የስጋ ተስፋ የለም። ስለዚህ በዚህ ተስፋ ውስጥ ካለ ማልቀስ፣ መሞት፣ ማግሮምረም ነው እንጂ ፈጽሞ አገኛለሁ የሚል ሆፕ የለም። ዛሬም አንተ እኔ በስጋ ዛሬ የምንሻውን ነገር ለማግኘት የምንችልበት አንዳች ተስፋ የለንም። እንኳን ደስ ያላችሁ። ይሄ ባይምሮ ነው። እስኪ ለራሳችሁ አጨብጭቡ። እንኳን ተስፋ አጣው፣ እንኳን ተስፋ አጣው። በምድር ላይ እንኳን ተስፋ ምን አደረግ አጣን። እንኳን ተስፋ አጣን፣ እንኳን ሆፕ አጣን። ምንም ተስፋ የለንም። ተስፋ ቢኖረን ነው የሚያሳዝነው። ፕሬዝ ዘ ሎርድ። ስለዚህ ተስፋን ጥሎ ተስፋን ይዞ አመነ። ተስፋ ማለት ምንድን ነው? በእምነት አንዱ ሪዛልት ኤክስፔክቴሽን ነው። ስለዚህ እምነት ነገርን ያምናል፣ የማይታየውንም ያምናል። ፊውቸር ላይም አለ፣ ፕሬዘንት ላይም አለ፣ ፓስት ላይም አለ። ሁሉም ነገር ላይ ሁሉም አፌክት የሚያደርገው እና ተስፋን ይዞ አመነ። ብዙዎች በዚህ ጊዜ ነው የራሳቸውን ተስፋ ሊፈጥሩ ሲሉ ነው ከእግዚአብሔር ተስፋ ሽፍት የሚያደርጉ። አብርሃም የራሱን ተስፋ ለመፍጠር ምን አድርጓል? አልቅሷል፣ አግሮምርሟል፣ ተስፋ ቆርጧል፣ ወደኋላ አፈግፍጓል፣ ሁሉም ነገር አድርጓል። ግን እግዚአብሔር በዚህ ቦታ ላይ ችግሩ የማይንድ ነው እንጂ የምንም ችግር እንዳሆነ ያውቀዋል። ይህንን እግዚአብሔር ያውቅ ነበር። ከዛ ዛሙና ምን እርሱ 100 ዓመት ሰው ሆኖ ሳለ ዛሬ እናንተ ናቶች አስገቦች የአብርሃም ችግር 100 ዓመት ችግር ነው። የኔ ችግር 100 ዓመት ችግር አለ። ይሁን ይወልጃለሁ፣ ምንም ችግር የለም። ለማመን ምንም የታገርኩት ነገር የለም። የኔ እናንተ ችግር ግን እንደ መንገዳችን ሮን ፕሮጀክቱን ሊያስጨርስበት የሚችልበት ብር በሌለው ጊዜ አጥሮ የሚያስፈልገው ሚሊዮን ብር ያስፈልገዋል። ብዙ ብሮች ያስፈልጉታል። ፎቅ መስራት አለብን። ብዙ ይሄኔ ፐርሰናል ችግር በአገልግሎትም በኑሮዬም በህይወቴ ላይ ፐርሰናሊም ብዙ የምፈልጋቸው ነገሮች አሉ። ይሄ በሌለው ጊዜ እርሱ 100 ዓመት ሰው ሆኖ ሳለ በዚህ አይነት ፕሮብሌም ውስጥ ሆኖ ሳለ አሁን በምትሉት ችግር ውስጥ ሆኖ ሳለ እዛ ውስጥ እያለ ችግሩ ሳይሄድ ሳይቃለል ያ ድምፅ እያለ ያ ቮይስ እያለ ያ ወርድ እያለ ያ ፕሮብሌም ቤት ውስጥ እያደረ አንተ ጋር እየገባ ያ ሽምግልና እያለ ያ ቻሌንጅ እያለ አብሮ እያለ ከአንተ ጋር ተጣብቆ ፊል እያደረግከው እየሰማው አብሮ ሳለ የራሱንም
ሰውነት የራሱን የሳራን ማፀን ሙት እንደነበረ ምን እያደረገ በእምነቱ ምንድነው አልደከመም፣ ፍርዱን አቆመ። በፊት ግን ምን ያደርግ ነበር? ይፈርድበት፣ ያሰቃየው፣ ያስለቅሰው፣ ያሳፍረው። እግዚአብሔር ቃል ሲመጣ ያስጠላው ነበር። አንዳንድ ጊዜ ሲሰበክ ያስጠላቸው ጊዜ የለ። ምክንያቱም በቃ መጠሩት እኛ ለምን አሁን ውጣልን ነው መሸነፍ ያማለግ ጊዜ አትሸነፈም ስንል ይሄ ፓስተሮን ምንድነው አየር የሚዝብን ምናምን ትልቻላችሁ። የመጨረሻ ለደካማ ሰው እኛንን የምናስጠላው ምክንያቱም ሆፕ የሚፈጥር ሰው ከባድ ነው። ስለዚህ አብርሃም እግዚአብሔር ሲመጣ በጣም ከሚደብረው ነገር እሱ ነው። ምክንያቱም አይዞ ባረካለሁ ኧረ በእናትህ ምናምን ብለህ ይሄ አብርሃም ሊወርሰኝ ነው ምናምን ብሎ ማግሮምሮምን የሚያወጣው ለዚህ ነው ማለት። አንዳንድ ጊዜ ቸርች ላይ የሚያስቀራችሁ ለዚህ ነው። ቃሉን ማንበብ የሚደብራችሁ ስትጠለፍ ማይንዳችሁ ላይ ችግር ሲገባ ነው። ከዛ ማንበብ መጸለይ ግራ ይገባል። ለእኛ ብቻ ለራስ ጸሎት ትላንትና ራባ ምትለው ሰው መጸለይ ፌር አይመስልህም፣ ማንበብ ፌር አይመስልህም። ለምን? ይህን ነገር ይወስድብሃል። ከዛ እሱ ሙት እንደነበረ ምን ያደረገ እያወቀ ቻሌንጁ እያለ ሰፈሪንጉ እያለ ድምፁ እያለ በእምነት ምንድነው አልደከመም። ከዛ እግዚአብሔር እንዲሆን ወደ አሰበው ማይንድ ምን አደረገ? ሽፍት አደረገ። እግዚአብሔር ወደ አሰበው ልብ ምንድነው ከዛ ይልቁንም አለ በእምነት በመጽናት ለእግዚአብሔር ክብር ምን ሰጠ እንጂ የእግዚአብሔርን ተስፋ ምንድነው እግዚአብሔር የሰጠውን ተስፋ እንደሚፈጸም በሙሉ ልቡ ምንድነው በሙሉ እስኪ በሙሉ ልቡ በሉ እስኪ በደንብ በሙሉ ልቡ በሉ እስኪ በሙሉ ልቤ እርግጠኛ ነን። ስለዚህ እግዚአብሔር 25 ዓመት የፈጀበት ይህችን ቃል ለማምጣት ነው። ከዛ አብርሃም ይሄ ነገር ሳይለወጥ የፈጸመውን እግዚአብሔር የተናገረው ነገር ሊፈጽም እንደሚችል ምንድነው እርግጠኛ። እግዚአብሔር ወደሚያስብለት ሐሳብ ልቡ መጣ። ከዛ ይሄን ሲመጣ በቃ ነገሩ ተፈጸመ። ዛሬም እኔ እናንተ ገና ድላችን ሳይመጣ ልባችን በድል ውስጥ መተከል አለበት። ገና አካላችን ላይ ያለው ቁስል ሳይደርቅ ፈውስን በልባችን ፊል ማድረግ መቻል አለበት። ገና የምንፈልገውን ነገር ሳይመጣ የመጣውን ነገር የሚመዝንና የሚመጥን ጆይስ መግባት አለብን። ሪጆይስ ማድረግ አለብን። ሰለብሬት ማድረግ አለብን። አኮምፕሊሽ በሆነ ኑሮ ውስጥ እንደምኖር ማየት አለብን ማለት። ይሄንን ግን በትግል አይደለም የምናመጣው። ስጠኝና በልቼ አግኝቼ ማመስገን ማንኛውም ሰው የሚያመሰግነው ነው። እኔ እናንተ ግን የምናመሰግንበት እግዚአብሔርን የምንባረክበት እውነቴ ነው። ስለዚህ ልባችን በዚህ በምናየውና በምንሰማው ነገር እየተከፋፈለ እየተናወጠ ግን ሁለት ልብ ካለን አንዳች ነገር ማየት አንችልም። ያዕቆብ ላይ አስንበላችሁ ዲቫይድ አቴንሽን ማለት ነው ማለት እኩል እግዚአብሔር የተናገረውን ነገር እናስባለን። እግዚአብሔር ትወልዳለህ ብሎኛል፣ ትበዛለህ ብሎኛል። ግን አሁን ደግሞ ከማየውና ከምሰማው ዓለም ደግሞ የሚሰማኝ ስሜት አለ። ስለዚህ እኩል ሁለት ነገር አስበው በሁለት ነገር ላይ ውጤት ማምጣት አይችልም። በእኛ ዓለም ላይ ተረት ሁለት እግር አለኝ ብሎ ሁለት ዛፍ ላይ ስለዚህ አንድ ዛፍ ላይ በሁለት እግር ነው የምትወጣው። ስለዚህ መንጠላጠል አለብህ የእግዚአብሔር ቃል ብቻ ነው። የራስህ ማሰብ አያዋጣም። የሰው ድምፅ እኔ መንገራችሁ የሰውንም ድምፅ ሆነ የጠላትን ድምፅ ለማስቆም አትታገሉ። ይስደቧችሁ፣ ቻሌንጅ ይኑሩ፣ ተውት። እናንተ ግን እና እኔ ፎከስ ማድረግ ያለብን እግዚአብሔር ለእኔ ያለው ነገር ምንድን ነው? ለእኔ የሚያስበው ሀሳብ እሱን ይዛችሁ ተኙ፣ እሱን ይዛችሁ ተነሱ፣ አመስግኑ። ምናልባት ይህን ስታመሰግኑ ስትማሩ በጥቂት ስሜት ልትሆኑ ይችላላችሁ። ደስ በማይሰን ስሜት ስትሆኑ ይችላላችሁ። በማግሮምሮ ልትሆኑ ይችላል። ግን እውነት ስለሆነ እጃችሁ ዝም ብላችሁ አመስግኑ። ከዛ ቀስ በቀስ የጻድቃን ብርሃን ምን እያደረገ ከዛ ሞር ፊል እያደረጋችሁት ሞር ደስታ እየፈጠረባችሁ ከዛ የፊዚካል ችግሩ ራሱ እየረሳችሁት ገና ሳይሆን በኋላ የምትሆኑትን ነገር ምን ታደርጋላችሁ ማለት ነው ማመን ትጀምራላችሁ። እንደተፈወሳችሁ፣ እንደበለጸጋችሁ፣ እንደተከናወናችሁ በሙሉ ልባችሁ ማመንና ማወቅ ትጀምራላችሁ ማለት ነው። የዛን ጊዜ አብርሃም ሙት እንደነበረ ምን እያደረገ እያወቀ ምንም ሳይፈራ እግዚአብሔር በነገረው ነገር ላይ ልቡ እርግጠኛ ሆነ፣ ሰለብሬት ማድረግ ጀመረ። ስለዚህ ዛሬ ከዓለም ከራሳችን እውቀት ከኤክስፒሪየንስ ከሰዎች የመጣብንን አይምሯችን የሚከፋፍል ድምፅ
ዛሬ በእግዚአብሔር ቃል ዝም ታሰኛላችሁ። ትልቁ ቻሌንጆቻችን ሌላ አይደለም፣ ሰይጣን አይደለም፣ የራሳችን አይምሮ ነው። ያዕቆብ ምዕራፍ 1 ከቁጥር 6 ጀምሮ፣ እሺ ከቁጥር 5 ጀምሮ፣ ያዕቆብ ምዕራፍ 1 ከቁጥር 5 ጀምሮ ላንብበው። ከእናንተ ማንም ጥበብ ይጎድለው ሳይነቅፍ በልግስና ለሁሉ ምንም ያደርገው የሚሰጠውን እግዚአብሔርን ለምን እርሱ ምን ያደርገዋል? እግዚአብሔር ጋር ችግር የለም። እግዚአብሔር ምን ያደርገዋል? ይሰጠዋል። ኦልሬዲ እግዚአብሔር ሰጥቶታል። ሲለምን ሲክ ማለት ልመና ማለት እኮ አምጣ ማለት አይደለም። ዲዛይር ይኑርህ ማለት ፍላጎት ይኑርህ፣ መሻት ይኑርህ። መሻት ካለ ለሻው ነገር እግዚአብሔር አቬሌብል ነው። እግዚአብሔር ሰጥቷል። ከዛ ይህን እንዳለ ዳሩ ግን ሳይጠራጠር በእምነት ምን ያደርግ። ጥርጥር ማለት ይሆናል አይሆንም ማለት አይደለም። በሁለት ሐሳብ ሰው ሲሞላ በሁለት ሐሳብ ምን ሲያደርግ ሲኖር ማለት ነው። ሁለት ማይንድ እሱ ነው። ልክ አብርሃም በሁለት ሐሳብ እንታገለ። ያ ማለት ምንድነው? እድሜውን ይቆጥራል አይደል? የሳራን ወተን ይቆጥራል። ብዙ ሰዎች ደግሞ አብርሃም የታለ ወለድክ መቼ ነው የሚል ጭቅጭቅ አለው። ያ ነገሮች ሁሉ እየመጡ አይምሮውን ምን ያደርጉታል ማለት ነው። እኩል እግዚአብሔር ከሚነግረው ነገር ጋር ይከፋፍሉታል። ስለዚህ ሁለቱ ሐሳብ ስላለው በአንዳች ነገር ይባላል። ስለዚህ በሁለት ሐሳብ የሚወላውል ሰው በመርከብ መሪውን መሪ የሌለው መርከብ ከሌለ በማዕበል ምን ያደርግ? ወደ ፈለገው አቅጣጫ ምን ያደርጋል? ይሄዳል። ዛሬ ሰብከን እልል ብለን ወንበር ሰብከን እዚህ ዛሬ የምናረበቃ ጌታ አድርገኝ ብለን ስንወጣ አንዱ ደግሞ ቋስ ያደረገ ዳውን ቱ ዘ አርዝ 5 ቀን ቸርች ቀጥታን በስንት ሄደን አነሳስተን አበረታተን ነው በትበጡት ማለት በስንት ዝጎታ። ለምን ልክ እኛ እንደሰማችሁ እኩል ቻሌንጅን ስለምሰሙ ቻሌንጅ የለም አይደለም፣ በደንብ እንሰማለን። ኑሮ ግን ለመለወጥ ጥቂትም ብትሆን ሆልድ ዲስ ወርድ በቃ ተስፋን ህጠ ታመነ ስለሆነ አይደለ? የተስፋን ቃል አጥብቃችሁ ምንድነው በቃ በደንብ ሆልድ አድርጉ። ሆልድ ማድረግ በቃ ያንን ትሩዝ መናገር። ዛሬ የምትኖረው ሁኔታ ሁሉ ልትገፈፍ ተወስኖብሃል። አንተን ሁኔታ የኔ ምርጫ አይደለም። ስለዚህ አይ ሬዚስት፣ ላክን ሬዚስት አድርጋለሁ፣ በሽታን ሬዚስት አድርጋለሁ፣ ኤቪል ፐርሰንን ሬዚስት አድርጋለሁ፣ ክፉ ሁኔታ ሬዚስት አድርጋለሁ። ይሄ እኔ ህይወት አይደለም። ግን ስቲል በዛ ቻሌንጅ ውስጥ ላልፍ እችላለሁ። ግን አይኖ ብርሃኑ በርቶልኛል፣ ወገግቶ ይመጣል። እነዚህ ጨለማዎች ሁሉ ጊዜ ጠብቀው በብርሃን ምን ያደርጋሉ? ይሞላሉ። ስለዚህ መጀመሪያ ትሩዝ በልባችሁ ይተክራል። ከዛ እንደዚህ ይላል፣ ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋ እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገድ ሁሉ ምንም ያደርግ። ሁለት ሐሳብ ካለ ኒውትራል ነው የምትሆነው፣ ፍሪዝ ነው የምታደርገው። ወደትም አትሄድ፣ ወደትም አትሄድ። ስለዚህ አብርሃም በሁለት ሐሳብ ሼክ እያደረገ በሆነ ዘመን ላይ ማግኘት የሚገባውን ነገር እንደዚህ አይነት ፕሮሰስ። ስለዚህ 5 ዓመት የወሰደው የእግዚአብሔር ችሎታ አይደለም፣ የእግዚአብሔር አቅም አይደለም። አብርሃም ልቡ እርግጠኛ ሆኖ ወደ ምንድነው ወደዚህ ነገር እስኪገባ ድረስ ልክ ቅድም የተናገረው እግዚአብሔር የሰጠውን ተስፋ ሊፈጽም እንደሚችል እርግጠኛ ሆኖ ማመስገን፣ መባረክ፣ እልል ማለት፣ ሰለብሬት ማድረግ፣ መደገስ፣ ማመስገን ጀመረ። ሲታይ ተስፋውን መምሰል ጀመረ። እግዚአብሔር ሲመጣ የዛን ጊዜ ልባችሁ በእውነት ቃል ከተሞላ ምንም ቃል ያበራላችኋል ማለት። ዛሬ አንድ ነገር ልንገራችሁ፣ እግዚአብሔር ያልተከለ ሁሉ የእናንተ ሪዛልት አይደለም። እሱ በእውነት ቃል ምን ያደርጋል? ይነቀላል። ይሄ የተወሰነ ነው። ምንም አይነት ክፉ ሁኔታ ላይ ጊዜያችሁን አታካክሉ። ጌታ ይመስገን። ልባችሁ በእውነት ላይ እስኪያርፍ በዚህ ስቴብል እስክትሆኑ ድረስ ተማሩ። የትኛው ቀን ልባችሁን ሽፍት እንደሚያደርገው አታውቁም። እግዚአብሔር ቃል በየነቱ አብርሃም ይመጣው ላይ አንዱ ቀን ነው ልቡ ወደ አንድ እውነት ምን ያደርገው። የሆነ ቃል መጥቶ እኩል ከእግዚአብሔር ጋር አውርቶ እግዚአብሔር የሄደበት ጊዜ ነበር አይደል? ምዕራፍ 12 ላይ እግዚአብሔር አግኝቶታል። ግን አብርሃም ምዕራፍ 12 ላይ ሳይው እንደዛው ጌታ ታላቅ ታደርገኛለህ እያለ የዘመር አይደለም። ዳውን አብርሃም ምናምን ሌላ ችግር ውስጥ ነበር ማለት አይደል?
ሎጥ ይወርሰኛል ምናምን ብሎ ትግ ውስጥ ነበር ማለት ነው። እግዚአብሔርም ከዛ መጥቶ ምን አድርገው አወጣው። 13 ላይ ደግሞ አግኝቶ ደግሞ ሲሄድ 14 ላይ ሲያገኘው ምን ውስጥ ማለት ነው ሌላ ፕሮብሌም ውስጥ ነው። 15 ላይ ከሆነ ነገር ላይ ዲል አድርጎት ነግሮት ደግሞ በሚቀጥለው ሆነ ዓመት በኋላ ዲል ሲያደርገው ደግሞ እስማኤል የሚባል ልጅ ወልዶ ደብል አልቆ ሌላ ዓለም ውስጥ ገብቶ ነበር ያገኘው። በየዕለቱ ግን ከሆነ ፕሮብሌም ምን ያደርገው ነበር ማለት ነው። ዛሬም ልክ ነው። ዛሬ እናንተ ዛሬ ስንሰብከን ከቤት ኪራይ ችግር ነፃ ትሆናላችሁ፣ እልል ትላላችሁ። የሚቀጥለው ደግሞ የሚስት ችግር ይዛችሁ ትመጣላችሁ። በሱም ቃል ይኖራችኋል ማለት ለምን ዲቫይድ የሚያደርግ ብዙ ነገሮች አሉ ማለት ብዙ ግን በየቃሉ በየነቱ ስትሄዱ ግን ከአንድ ፕሮብሌም ነፃ ወጣችሁ ነፃ ወደምትወጡበት አየር ውስጥ መግባታችሁ ግን ምንድነው አይቀርም። ከዛ ፋይናንስ ቢሆን ጤንነት ቢሆን ምንም ቢሆን እናንተን ሬዚስት ላላደርግ ወደማይችልበት ክልል መምጣታችን አይቀርም። ግን የትኛው ወርድ የትኛው ቃል ሽፍት እንደሚያደርጋችሁ ግን ሁሌ ከቃሉ ምን አታርጉ አትርቁ። ጆሮቻችሁን ስሙ። እምነትን ክሬት ያደርግላችኋል። ከሚከፋፍል ልብን ከሚያመር የውሸት ድምፅ ነፃ ወጣችሁ ቢውልድ በእግዚአብሔር ጋር ተገንብታችሁ እውነት ላይ ልባችሁ እንዲያርፍ እግዚአብሔር ያገለግላችኋል። አለበለዚያ ይሄኛው ዓለም አያዝንም። ረግጦ የሚሄድ ቀምቶ የሚሄድ ገፍቶ የሚሄድ ስለ እናንተ ኬር ያለው ዓለም ውስጥ አይደለም ያላችሁ። ከዓለም ምንም የምታገኙት የለም። ምንም አንዳች ነው ያላችሁ። ዓለምን የምታሸንፉት በእውነትም ጋር ብቻ ነው። ለአንተ ለእኔ ያለው እግዚአብሔር ብቻ ነው። እዚህ እግዚአብሔር ጋር አግሪ ማድረግ ታስብልኛለህ፣ ጌታኔ ትገኛለህ እያሉ እምባ እያነቀሱ በችግር ውስጥ መቀመጥ አይደለም። በአምላካችን በእግዚአብሔር ራሳችን ምን ማለት ማበረታታት፣ በዝማሬና በምስጋና በእልልታና በመዘመር ሃሌሉያ። እግዚአብሔር ረዳቴ ነው፣ እሱ አቅራቤ ነው። ሃሌሉያ። ንፋስም አላይም አይደለ፣ ደመናም አላይም፣ ዝናብም አላይም። ይችሎ ግን ውሃ ሞልቶ ምን ያደርጋል? ይፈሳል፣ ይትረፈርፋል። ነገሩን አላሳነስም፣ ኤክስፓንድ አደርጋለሁ። ያልጠበቅኩት በአይምሮ ያልጠበቅኩት ግን በእምነት ያየሁት መልካም ነገር ቦታውን ምን ያደርጋል ማለት ይይዛል፣ ይተከላል። ፕሬዝ ጋድ። እኔ እንዳምን እንጂ ካልኩሌት እንዳደረግ እግዚአብሔር አልጠራኝ። አሜን። መንገዱን ለእግዚአብሔር ተውት። አንተ ብቻ እንደምትባረክ አስማት። መንገድን አታብጅ። በቃ አንተ ሀብታም እንደሆንክ እያሰብክ ደንስማት። ሃሌሉያ። መንገዱን ለእግዚአብሔር ተው። ጎዳናውን ለእግዚአብሔር ተው። አሰራሩን ለእግዚአብሔር ተው። እስኪ እጆቻችሁን ከፍ አድርጉ። ኢየሱስ ጌታ ነው። ይሄ የተቀደሰ እጅ ነው። ይሄ የተባረከ እጅ ነው። ይሄ የተሳካ እጅ ነው። ይሄ የበለጸገ እጅ ነው። ይሄ ጤነኛ እጅ ነው። ይሄ ርስትን ወራሽ ህዝብ ነው። ይሄ የተሳካ ህዝብ ነው። ይህ ብለስድ የሆነ ህዝብ ነው። ሃሌሉያ። ፕሬዝ ጋድ። ፕሬዝ ዘ ሎርድ። እንዳንተ ያለ የተሳካ ሰው የለም። ፕሬዝ ዘ ሎርድ። ደመናም ባታይ ምንም ነገር ባታይ የእግዚአብሔር እውነት በቂ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ማሻታራባሺዳባስ ዮሐንስ ወንጌል ምዕራፍ 3 ዮሐንስ መልእክት ምዕራፍ 3 ቁጥር 21 ላይ ወዳጆች ሆይ፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 21 ላይ ወዳጆች ሆይ ልባችን የማይፈርድብን ከሆነ በእግዚአብሔር ፊት ምንድነው ድፍረት አለ። ትእዛዙን ስለምንጠብቅ አይደለ፣ በፊቱ ደስ የሚያሰኘውን ስለምናደርግ የምንለምነው ሁሉ ከእርሱ እንቀበላለን። ትእዛዙ በልጁ በኢየሱስ ክርስቶስ ስም እንድናምንና እርስ በርሳችን እንድንዋደድ። ስለዚህ ምንድነው ዋና ሐሳቡ? ከቁጥር 20 ጀምሮ አንብላችሁ 20 ጀምሮ ከፍላችሁ ይህ የሆነው እግዚአብሔር ከልባችን ይልቅ ታላቅ ነው፣ ሁሉ ነገርን ያውቃል። ወዳጆች ሆይ ልባችን የማይፈርድብን ከሆነ በእግዚአብሔር ፊት ምንድነው ምን አለን? ድፍረት አለን። ስለዚህ ልባችሁ ምንም ባማረግበት የማይፈርድበት በቃ የእግዚአብሔር እውነት ስትማሩ፣ እግዚአብሔር የነገራችሁን ነገር ስትሰሙ፣ ኧረ ተው ኧረ ተይ ተው ብሎ ከዓለም ከሁኔታ ከመጡ ድምፆች ምንም ያደርጉን ከሆነ የሚከሱን፣ የሚያወሩን፣ የሚያበሳጩን እነሱ ድምፆች መጥተው ልባችን ፍርሃት ውስጥ ጭንቀት ውስጥ የሚከቱን ከሆነ ዲቫይድድ አቴንሽን ተፈጠረ ማለት ነው። እኩል ማሰብ ስንጀምር መጨነቅ ይፈጠራል። እኩል ጠላትን ስናስብ ፍርሃት ውስጥ እንገባለን። ስለዚህ እግዚአብሔር አትጨነቁ፣
አትፍሩ ያለው መጨነቅና መፍራት ከጠላት ድምፅ፣ ከሁኔታ፣ ከራሳችን ድምፅ ምንም ያደርግ የሚወጣ ውጤት ነው። ማኒፌስቴሽን አለው። እግዚአብሔር ካላለ ነው ለእኛ ከማይስማማ ለእኛ ጥሩ ነው ብለን ካላሰብናቸው ሐሳቦች እውነት መስለውን ከያዝናቸው ነገሮች ሁሉ የሚፈጠር ነገር ፊርና ምንድነው? ስትረስ ነው። ከዛ ትጨነቁ። የሚያስጨንቅ ቃል እግዚአብሔር ነገር። ስለዚህ ይህንን ነገር ልባችሁን በአንዱ ልባችሁ እግዚአብሔር በሆነ ነገር ላይ ካረፋችሁ ግን የምንለምነውን ነገር እንደሚሰማ ምን እናደርጋለን? እናውቃለን። አንዳንዴ የለጠየቅነውን ነገር እንደማው የምናስበው ልክ ከነገረ በኋላ እኩል ነገሮችን ሊሆኑ የማይመስሉ ነገሮች እንዲሳኩ የሚያስሉ የተወሳሰቡ ሪዝነብል የሆኑ ኬዞች እኩል ምን ያደርጋሉ? ይፈጠራሉ፣ ይመጣሉ። ሰዎች ይህን ጊዜ ምን ማድረግ አለብን? ይህን ጊዜ ምን ማድረግ አለብን? በሁለተኛ ነገር ልንገራችሁ። ስኬቶቻችን ላይ መንገዶቻችን ላይ ነገሮች ሲቆሙ ምን ማድረግ አለብን? የመጀመሪያው ነገር ልንገራችሁ። ሁል ጊዜ የምታዩቸው የምትሰማቸው ከጠላትም ሆነ ከራሴን ድምፅ ይውጡ። ይህ እግዚአብሔር ሐሳብ ካልሆነ እግዚአብሔር ያላሰበ ከሆነ የኔ ወራሽ ሊሆን አይችልም። ለኔ ያለኝን ሐሳብ እግዚአብሔር ምን አድርጓል? አሳውቆኛል። ፍጻሜው ምን ያደርግ? ያማረ ተስፋን ምን የሚያደርግ የሚሰጥ። ስለዚህ ክፉ ከሆነ ሬዚስት አድርጉት። ምንም መታገል አያስፈልግም። እሪ ብሎ ጀግና መሰባት አያስፈልግም። እውነት ቀድሞ በልባችሁ ተቀምጧል። ቀጥ ብሎ ስሜቱ ይመጣል። እውነትን ለመናገር የሆነ የስሜት አጀባ አያስፈልግም። ጀግና ማስፈራ አያስፈልግም። ብርድ እያላችሁ እየተገፋችሁ በእምነት በልባችሁ ውስጥ ላይ መጽናት ትችላላችሁ። ስለዚህ አሁንም እየነገርኳችሁን እየሰበክን ጥሩ ስሜት ሊሰጡ የማይችሉ ነገሮች ልንቀመጥ እንችላለን፣ ልናልፍ እንችላለን። የሚታይ ፈተና ውስጥ ሊመጣ ይችላለን። ይህን አስቡ። ሌላ እንደ ቦነስ ነግራችሁ የስብከቴ ክፍል አይደለም። በሚቀጥለው ትምህርትም ይህን አስተምራችኋለሁ። አንዳንድ ጊዜ ፕሬሸር ሲበዛብን ትልቅ ሸክም ስናደርግ ሰውን መታዘብ እንጀምራለን። ለሰው አያስብም። ሰውላ የሚጥለው ብር እያለው ለሰው የማይሰጥ ጥቅት መቅጠት እንጀምራለን። በአንተ ችግር ሰውን አትክሰስ። የገዛ ችግርን ተሸክመ ነፃ መውጣት ያለበት ከእግዚአብሔር ጋር። አንተ ቆሎ የበላ እዚህ ጋር ጮማ ሊበላ ይችላል። ባርከው። በአንተ ችግር ሰውን አትክሰስ። አንዳንድ ጊዜ እኛ ችግር ሲበዛብን ሰው አይደውልም፣ ሰው አያስብም። ሰው ማሰብ አለበት። እሱን ለሰው አንተ ብቻ አይደለም በራሱ ያስብ። ከገባው ካላሰበልም ኢትስ ኦኬ። እግዚአብሔር ካንተ ጋር ይበቃል። ሰዎችን ሁሉ ጊዜ እንቸገርና እንዴ ደግሞ ሰባኪ ይላሉ አንዳንድ ሰዎች። ደግሞ እስኪ ሰብካ አምጣ ብር አልሰጥም የለኝም እኔ ሳሰጥቶት እግዚአብሔር አይሰጥም ማለት አይደለም። ለምን በጥቅስ ከዛ ከኔ ጋር ጣልታ ለምን እግዚአብሔር ትታረቃል? ብዙ ሰዎች እንደዚህ ነው። በራሳችን ሸክም ሰውን እንከሳለን፣ ከሰው ጋር እንታገላለን። ለሰው አስብ በስማ ምናምን እንዴት ናለ? የገዛ ችግርን ተዘግዝቀን ጸልየ ምንም ወጣ በእግዚአብሔር ድል አድርግ። ሰው አስቦ እግዚአብሔር ኢንስፓየር አድርጎት ካደረገ በቃ። ግን አንተ ጠቅሰህ ወደ ሰው ኪስ አትሄድ፣ የሰው በር አታንኳኳ። ጌታ ይመስገን። እዚህ ጋር አንተ በእግር ስትሄድ አንዱ ማርቼዲሱን ዘግቶ ቀስ ብሎ ይልቻል። ክርስቲያን አይደለም አይሸኝም አትበል። እንደዚህ አትበዩ። በሰው ኑሮ ላይ ከሰው ጋር ተገናኝታችሁ ሀዘን ውስጥ አትገቡ። በቃ እንዲያውም የራስን ሸክም በውሸት ከምትሄደው ብለህ የራስን መኪና ብትገዛ ይሻላል። ይሸኛኛል ከምትኖር ማለት ነው። ከሰው ጋር አትገናኝ፣ ከሰው ጋር አታገናኝ። ችግራችሁን ከሰው ጋር አታገናኝ። ከሰው ጋር መታገል ከጀመራችሁ፣ መቅናት ከጀመራችሁ፣ ብሌም ማድረግ ከጀመራችሁ የራሳችሁ በረከት ላይ እሾህ ካስቀመጣችሁ ማለት ነው። ማንም ችግር የለም። ጌታ ይመስገን። እኔም ኒድ አለብኝ፣ ብዙ ፍላጎት አለኝ። ይሄ ቤተ ክርስቲያን አስራት አይሰጡም እንዴ ምንድን ነው ምናምን ብለህ ልትባረክ ነው። አስራት አንተ ፈርታ የሆነ ባታመጣም ችግር የለም፣ ወዳለሁ። ከመጣም ኦኬ። ግን በዚህ ጀጅ አድርጌ አንተን ከፍ ዘቅ ላደረገ አልችልም። በእኔ ችግር እናንተን ብሌም ላደረጋችሁ አልችልም። እናንተ ባታደረጉት ሰንበዲ ሊያደርገው ይችላል። ቪዥኔን ከእግዚአብሔር ጋር የጀመርኩት ኦኬ። ስለዚህ ሁል ጊዜ በጣም ከሰው ጋር የተጣበቀ በራሳችን ፕሬሸር እና መከራ ሰውን መንከስ ከሆነ የትም አትደርሱ። ትግላቸው ከሰው ጋር አይደለም፣ የተጠራ ነው ከእግዚአብሔር ጋር። እጃችን አነሳን ወደ ማን ነው? ወደ እግዚአብሔር። በቃ እግዚአብሔር ባረከ፣ ደስ ብሎ አያስቡልኝም፣
ስለኔ አይደውሉም፣ ማንም ኬር የለውም፣ ክርስትና የለም ብለህ ግራ እንዳታገባ። አምላክ ሰው አይደለም፣ ሮን አይደለም የጠራ፣ አብዲ አይደለም የጠራ፣ የጠራ እግዚአብሔር ነው። እግዚአብሔር ቢሸከማችሁ አይሻል? እግዚአብሔር ቢሸከማችሁ አይሻል? በቃ ሜጀሩን ከሰው አታስቡ። በሰው እጅ አይሰፈርላችሁ ማለት ነው። ጌታ ይመስገን። አንድ ሰው ምን አደረገ ማለት ነው? ቆሎ ሲያዞሩ አለ። ቆሎ ሲያዞሩ ትንሽ ልጅ ዝገን ሲሉት አይ አላለ። ለምን ሲሉ አባቴ ይዝገንልኝ አለ። ለምን ግብዳ የሚዘግነው? ስለዚህ እግዚአብሔር ቢዘግንልሽ አለ። የሰው እጅ ዘግኖ ትንሽ ቆሎ ከምትበላ ማለት ነው ወይት ማድረግ በቃ የሆነ ነገር አሳልፈ በአባተ በእግዚአብሔር እጅ ቢሰፈርልህ ይሻላል ማለት ነው። የሰው ጥቂት ነገር ስለዚህ ሰውን ባርክ። አጠገብ ያለው ሰው ደስ ተሰኝ። ሁላችን የገዛ ቻሌንጅ አለን። የገዛ ቻሌንጅን እየጸልን የተማርን ዊን እናደርጋለን ማለት ስንባረክ ደግሞ እናካፍላለን። አሜን። እንባረካለን፣ እንንጻጣለን። ሌላ በተረፈ የተወሳሰበ ምናምን ነገር አትሆኑ ማለት በሰው ደስታም በሰው ሐዘንም በሰው ችግር አትሆኑ። እግዚአብሔር ሊባርካችሁ ሊያሳካላችሁ ጠርቷቸዋል። ከዚህ የተጣበቀ የተገናኘ መንፈስ ያዙ ማለት ነው። ጌታ ይመስገን። ፕሬዝ ጋድ። ስለዚህ አሁን እግዚአብሔር አባታችን አስተምሮናል። በዚህ እምነት ላይ በዚህ ቃል ላይ ቆመን ፕሮፌቲካል ፕሬየር እናደርጋለን፣ እንጸልያለን፣ የትንቢት ቃል እናገራለሁ። ሁላችሁም እግዚአብሔር ያገለግላቸዋል።